ዲኗን ለመጠበቅ በዲኗ ጠንካራ ለመሆን ከጋብቻ በላይ ፈድል የለም ማለት ወላሂ። መሰተር በቃ ለእሷ ግርዶሽ፣ ለእሷ ከለላ፣ ለእሷ ጥላ ጋብቻ ወላሂ። የፈለገ ሙተቅ የፈለገ አላህን ፈሪ ሙእሚን ሳሊህ ተቂይ እንደዚሁም ሌሊትና ቀን ለአላህ ምሰግድ ምጾም እንኳን ብትሆን ወኢን ለም ተኩን ያልሆነች ከሆነች ምን ጥንድ የሌላት ከሆነች ወደ ትክክለኛው ትዳር ሸሪያ ወደ አመላከቱ ያልገባች ነገር ከሆነች ፈኢነሃ ፊ ኸለል ወላሂ ክፍተት ላይ ነው ያለችው። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም ወንዶችን ፈታኝ እንደሆነች ነግረዋል። ማ ተረክቱ ባዕዲ አضር አለ ሪጃል ሚን ኒሳኡ ከማ ቃለ ዐለይሂ ሰላቱ ወሰላም፣ ከኔ በኋላ በወንዶች ላይ ፈተናን ትቼ አልሄድኩም ከሴቶች የበለጠ ብለው ነው የተናገሩት ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ ለፈተናው ምን ትሆናለች ማለት ነው? ትጋለጣለች ማለት ነው። እሷ ብቻ ሳይሆን ሙስሊም ወንድሟንም ጭምር ለፈተና ትጋለጣለች ማለት ነው። ስለዚህ የተለያየ ነገር ኦዝር እያበዛን የተለያየን ነገር እንግዲህ ኦዝሮችን እየደረደርን ለተለያየ ለሆኑ የዱንያ መሻኪሎችን እያመጣን አራ ይሄ ነገርማ ይሄን ሳላሳኬ ወላሂ የነገው ቀን በአንቺ እጅ ለመሆኑ ምን ዋስትና አለሽ? ቢላህ ላይ የነገው ቀን ነገ ቀጣይ ዓመት ኢንሻላህ ቀጣይ ዓመት ኢንሻላህ ረመዳን ሲመጣ ኢንሻላህ ረፋ ሲመጣ እያሉ እህቶች እድሜያቸው የሚጨርሱበት ታይም ነው ያለው ጉዳይ ነው ያለ። ስለዚህ አይደለም ቀጣይ ዓመት ይቅርና ነገ ለምሳሌ ዛሬ ምናልባት ቀኑ ምንድነው? ሰኞ ነው። ነገ ማክሰኞ ለማደርሽ ዛሬ ወደ አላሁ ጀለ ዋላ ሩህሽ ብትሄድስ ምን ዋስትና አለሽ? ወላሂ ሱብሓነላህ። ስለዚህ ነገ አይባልም ማለት ነው። ምንድነው መሆን መደረግ ያለበት? ባለን በሆነው ሰዓት ነገራቶችን አሟልተን ምን ማለት ወደ የሚመለከተው ወደ ሆነው ጥንድ መግባት ማለት ነው። ስለዚህ ይህ ደግሞ ወላሂ ሸሪያ በጣም አበክሮ የተናገረበት ነው። ነቢዩም ሰለላሁ ዐለይሂ ወሰለም የተናገሩበት ነገር ነው። ነቢዩ ምን አሉ? ኢንጃኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ። ይህን ማን ይመለከታል? ወልዮችን ይመለከታል። የማን? የሴት ልጅ ወልይ አባቷን፣ ወንድሟን፣ አጎቷን፣ አያቷን ይመለከታል። ምን አሉ ነቢ ሰለላሁ ዐለይሂ ወሰለም? የእናንተ አንዳችሁ ቤት እናንተ የሴት ልጅ ወልዮች ሆይ ወደ እናንተ አንድ አካል ዲኑንና አኽላቁን የምትወዱት አካል ከመጣ ፈዘውጁሁ። ነቢዩ ሰለላሁ ዐለይሂ ወሰለም አግቡት፣ ያኒ ስጡት፣ ልጃችሁን ስጡት፣ ሴት ልጃችሁን ስጡት፣ ዳሩት በኒካ ፈዘውጁሁ። ወኢላ አሉ ነቢ ሰለላሁ ዐለይሂ ወሰለም አይ የተለያየ የመኪና ቁልፍ የመጋዘን ቁልፍ ተሸክሞ ካልመጣ ብር ከሌለው ያሰማራው ሱቅ ከሌለ ያሰማራው መኪና ከሌለ የድርጅት አይነት ከሌለው ስልጣን ከሌለው የሀገር መሪ ካልሆነ የሆነ ቢሮ ሴክተር መሪ ካልሆነ የምትሉ ከሆነ እንደዚህ የምትሉ ከሆነ ተኩን ፊል አርድ ፊትነቱን ወፈሳዱን ከቢራ፣ በምድር ላይ ፊትና ሽርክ ተብሎ ተፈስሮ ፊትና ይፈጠራል። ወፈሳዱን ከቢር አሉ ትልቅ ጥፋት ይፈጠራል። እሱ ምንድነው? ዝሙት ነው። ዝሙት የዝሙት ልጅ ይበዛል። የዝሙት ልጅ ይበዛል። ዝሙት ይስፋፋል። ዛሬ በየቦታው በየጥሻው በየዛፍ ተራ በየዛፉ መሀል የሚጣሉ የህፃን ማዕት ወላሂ የህፃናት ማዕት ላኢላሃ ኢለላህ ላኢላሃ ኢለላህ በየመንገዱ የሚጣል የህፃን ማዕት ወላሂ በየመንገዱ በቃ ፈርዶበታል። ከተማ መዘጋጃ ፖሊስ ይደወላል፣ ይመጣል፣ በፖሊስ ጣቢያ ያስረክባል። ከዛ በኋላ የሚያሳድግ መንግስት እየከፈለው ተብሎ ወስዶ ለሆነ ሰው ይሰጣል። ልጅ እያለቀሰ ተሸክማ 9 ወር 10 ወር ተሸክማ በሆዷ ይዛ አንዲት ሴት ልጅ ግን ወርውራ ዛፉ ስጥላ የምትሄድ ስንት ጉድ! ሱብሃንአላህ። ባለፈው እኔ ጎረቤት ላይ ራሱ ገጥሞናል ወላሂ። እኔ መድረሳ ሄጄ እስክመጣ ድረስ ባለው ባለቤት ነግራኛለች። ሰው ተሰብስቦ መጥቶ ፖሊስ ተደውሎለት ነው ይዞት ሄዶ ልጁን ማለት እኔ በራፍ ላይ እኔ እንደዚህ መንገድ ዳር አካባቢ እኔ ባለሁበት በተከራየሁት ቤት ጀርባ ማለት ነው ዛፍ አለ። ዛፍ ውስጥ ልጅ ተጥሎ ማለት ጠዋት ላይ ሱቢ ከሰገደ በኋላ አስቡት እስኪ ጅብ ቢበላ ውስጥ ውሻ ቢበላ ውስጥ ላኢላሃ ኢለላህ ተመልከቱ። ይሄው ነቢዩ ሰለላሁ ዐለይሂ ወሰለም የተናገሩት ነገር አልቀረም። እምቢ የምትሉ ከሆነ የሴት ልጅ ወልዮች አባት የምታቅማማ ከሆነ ብር የሌለው አይደለም ብር ያለው አይደለም እንደዚህ ነው እንደዛ ነው የከሌ ጎሳ ነው የከሌ ዘር ነው ጥቁር ነው ነጭ ነው አጭር ነው ጠይም ነው ቀጭን ነው የምትል ነገር ከሆነ ተኩን ፊል አርድ ፊትና ወፈሳዱን ከቢራ፣ በምድር ላይ ፈተና ይፈጠራል፣ እንደዚሁም ትልቅ የሆነ ደግሞ ጥፋት ይከሰታል ብለው ነቢዩ ሰለላሁ ዐለይሂ ወሰለም ተናገሩ። ለዚህ ደግሞ ወደ ወላጆች ብቻ መቀሰር አይደለም፣ ሴቶችም ጋር ተጠያቂነት አለ። ወላሂ በተለይ በአሁኑ ዘመን ላይ አላህን ልትፈሪ ይገባል እህቴ ሆይ። ፊትናው እየበዛ ነው። አላሁ ጀለ ዋላ ለሚያውቀው ጥበብ እኛ ጋር የፈጠረው ስሜት አለ፣ በወንድም በሴትም ማለት ሀዛ ሁወ ዲን ወላሂ ሁወ ሸሪዓ፣ ሸሪያችን ዲናችን። አልሐቅ ሙር ወላሂ ሀቅ መራራ ናት፣ እንቀበላል። አው ሴትም ልጅ ይበላለች ትጠጣለች፣ ገውዝ አይደለችም። እንጨት አይደለችም፣ ድንጋይ አይደለችም። ወንድም ልጅ ይበላል ይጠጣል፣ ገውዝ አይደለም። ኢዘን እነሱን ሁለታቸውን የሚያሳስባቸው የሆነ
አላሁ ጀለ ዋላ በተፈጥሮ ሁለታቸውም ላይ የፈጠረ የሆነ ምን አለው ስሜት አለ ሻህዋን ሀዛ ሁወ ሻሂድ ወላህ ሀዛ ሁወ ማዕሩፍ ደሩሪይ የሚታወቅ ነገር ነው። በግልጽ ማለት ቢደሩረ በግልጽ የሚታወቅ ነገር ኢዘን እኛ ማን ሆነን ነው ኢማኔ ሙሉ ነው እንደዚህ ያረኩኝ እንደዚህ ያረኩኝ ብንለው ከዚህ በኩል ወላሂ የፈለገ እኮ ሼኪ ቢሆን እኮ ዝሙት ላይ የሚወጥቁ ስንት ሰው አለ። ቢላህ አለይኩም አላህ ይጠብቀንና ስንት ጉድ አለ፣ ስንት ጉድ አለ። ታላቁ አሊም ከሰለፎች ምንድን ነው ያሉ? እኔ ያሉ ፉንጋ የሆነችን ሴት ጠብቅ አትበሉኛል። ፉንጋ ማለት በቃ ምንም ቁንጅና የለት የሆነቿን ሴት ጠብቅ አትበሉኝ፣ እኔ አልተማመንም በነፍሴ ያሉ። አያችሁ የመጨረሻ ማለት ቆንጆውን ተውትና ፉንጋ የምትባል አላህ ነው የፈጠራት፣ ግን ፉንጋ የምትባለውን እንኳን ሴት እኔ ጠብቅ ብላችሁ አታናግሩኝ ይሉ ነበር። እኔ ግን የፈለጋችሁትን ንብረት ግን እጠብቃለሁ ይሉ ነበር። ሱብሓነላህ። እስኪ እኛ የት ነን? ታላቅ አሊም ሰለፎቹ ይህን ያክል ከተናገሩ እነ ኢማሙ ሻፊ እነ ኢማሙ ማሊክ እነ ኢማሙ አሕመድ ሴትን በተመለከተ ይህን ያክል ስጋት ውስጥ ከገቡና ከሰጉ ከፈሩ አልጠብቅም። አንድ አሊም ምን አሉ? እኔ ከሴት ኋላ ኋላ ከመሄድ አሉ መንገድ ግጥሞኝ እንኳን ከሴት ኋላ ኋላ ከመሄድ ከአንበሳ ኋላ ቤት ይሻለኛል አሉ። ምንድን ነው? ሴት ፈታኝ ናት። ወላሂ እኛ ፈታኞች ነን፣ ሴቶች ፈታኞች ናቸው እያሉ ነቢ ስ ተናግረዋል። ኢዘን ምንድን ነው ለዚህ ሁሉ መፍትሄው ሲባል ሳታቅማሚ ሳትደረድሪ ሸሪያ ያስቀመጠውን መስፈርት ብቻ ጠይቀሽ ወደ ትዳር ቀንጠስ ማለት በቃ ወላሂ ይህ ሸሪያ ነው። ይህ ቁርአን የፈለገ ብትቀሪ የፈለገ ሀፊዝ ብትሆኚ ወላሂ የምታገቢውን ባል ይመስላል ማለት ነው። መግባትሽን ይመስላል ማለት ነው። ወላሂ ትዳር ላይ ካሉን አይናችን ሰበራ እናደርግም፣ መጥፎ ነገር ላይ እንወጥቃለን። በአሁኑ ሰዓት ላይ ወላሂ አላህ ከጠበቃቸው ውጭ ሙተነቂ ሆነው ዝሙት ላይ እየወደቁ ነው። አረ ስንት ጉድ ነው ያለው። በተለይ እንደ ኢትዮጵያ ስንት ጉድ ነው ያለው። ስንት ጉድ ነው እየታየ ያለው። ሙተነቂብ ወላሂ ሙተጀሊባ ሆና ተሰትራለች እየተባለ ነገር ግን ምን ወጥቶ ስንት ጉድ እየተደረገ ነው። ስንት ነገር እየተደረገ ነው። ሱብሓነላህ። ቃማቲ ታገባለች፣ አጫሽ ታገባለች፣ ሰካራም ታገባለች። እሷን ከዚህ በኩል ኒካስርና ብሯ ሲያልቅ ይለቃትና ከሌላ ያመነዝራል፣ ሌላ ቦታ ሄዶ ይልከሳል። ኢዘን አመራረጥሽን አውቀሽ ግቢ። ሸሪያን ታውቂያለሽ፣ ትምህርትን ትማሪያለሽ። ለወንዶችም ደግሞ ነቢዩ ሰላ ሴትን ብቻ መክረው ዝም አላሉ፣ ወንዶችንም ጭምር መክረዋል። ቱንከሁል ማር እያሉ ነግረው ሴት ልጅ ልታገባት ይገባል፣ ሴት ልጅ ትፈለጋለች ለአራት ነገር አሉ። ሶስቱም ተናገሩ። መጨረሻ ላይ ግን ፈዝፈር ቢዛት ዲን ተሪበት ሄዳክ ዲን ያላትን አፈፍ አድርግ። ፈዝፈር ማለት ያዝ ማለት አይደለም። አፈፍ በድንገት በቃ ሳባ አድርግ የግል አድርጋት። ይሄ ለወንዶች ንግግሩ፣ ምክሩ፣ ትምህርቱ። ኢዘን አንቺ ቶ የት ነው ያለሽው? የት ነው ያለሽው? አረብ ሀገር፣ ውጭ ሀገር እየተባለ 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 እህቶቻችን እኮ አለቁ። በምንድን እያለቁ ያሉት? ወላሂ እዛ ሀገር ታውቁታላችሁ። ሱብሓነላህ። እኛ በወሬ በኸበር ደረጃ እንጀላየ ነው። ነገር ግን ስንት እህቶቻችን ናቸው እዛ ቦታ ሄደው አረብ ሀገር ላይ የአረብ ስራ ፈርድን ያብልጡ ያመጣቸዋል። ማህፀናቸው ልጅ ማይዙ ስንቶቻል። ማህፀናቸው ልጅ ማይዝ ልጅ መያዝ አይችል ማህፀሽ ተብሎ በትላልቅ ዶክተሮች የተመሰከረባቸው ማለት እውቅና የተሰጣቸው ማለት ልኳን አውቃ ቤት ገባች ማለት። ይሄ እኮ የአንቺ ጥፋት የአንቺ ስህተት ነው። ወላሂ ወንድ ልጅ ነው ከስቦ ያኑርሽ ማለት ወንድ ልጅ ከስቦ ያኑርሽ። አንቺ የቤት እመቤት ሁኚ፣ ልጆችን አሳድጊ። አልኡሙ መድረሰቱን ሊአውላዲሃ ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም። ሴት ልጅ ለልጆቿ ትምህርት ቤት ናት። ትምህርት ቤት አያችሁ፣ እቤት ናት ማለት። ወንድ ልጅ ግን የቀን ይሁን ድንጋይ ፈልጦ ይሁን እንጨት ፈልጦ ይሁን የቀን ሄዶ ይሁን ጆርና ተሰርቶ ይሁን ጭቃ አብኩቶ ለጥፎ ይሁን ወንድ ልጅ ከስቦ ያምጣልሽ ነው የተባልሽው። ነገር ግን ዛሬ በተገላቢጦሽ እህቶች ናቸው ወንዶችን እያገቡ ያሉት። ወላሂ ወላሂ ማ ከዘብቱ ሸይ አልዋሸውም። ወላሂ በቃ ምን አላት ይላል። ምን አላት? ላኢላሃ ኢለላህ የወንድ አልጫ አለ ዶክተር። በቃ ኢዘን ይህ አይደለም። ወላሂ አው ለንብረት ይገባል ሲባለው እኮ ላካት ማለት አይደለም። ዛሬ ሰለፍዩ ወጣት ራሱ ሰለፍዩ ሆኖ ወንድ ራሱ የተፎገረበት ነገር ምንድን ነው? ትንሽ ይጋባሉ፣ ያላት ያልቃል። ከዛ በኋላ ፓስፖርት ይታደሳል። ያኔ አንቺ ምሽ ብለሽ ትጎተቻለሽ ማለት። ወላሂ የነቢዩን ሀዲስ ረሳሽው። ላ ጣዓተ ሊመክሉቂን ፊ ማዕሲየቲል ኻሊቅ የሚለው ሀዲስ ተረሳ። ለፍጡራን እሺ ማለት አይቻልም ፈጣሪ አላሁ ጀላል በሚታመጽበት ነገር የሚለውን ነገር ረሳሽው። የት አደረግሽው? ወይስ ከምግብ ጋር በላ ነው? ከምግብ እኔ ምን ልበል ብላችሁ ነው? እኔ ባሌ ነውና ያው ሸሪያ ታዘዥ አላለኝም እንዲህ ብላ ፓስፖርት ታደርስ ይላለች። ኧረ አላህን ፍሩ። ወላሂ አግብቶ እንደ መውለድ ኹሱሰን ለሴት ልጅ ወላሂ ሽልማት የለም። አግብቶ እንደ መውለድ በአንቺ ሸሪያ ብዙ ይጠብቃል። በአንቺ ሸሪያ ብዙ ይፈልጋል። የነቢዩ ዲን ከአንቺ ብዙ ይፈልጋል፣ ብዙ ይጠብቃል። ለራስሽ እኮ ነው፣ ለሸሪያው እኮ አይደለም። ለራስሽ ከአንቺ
እነ ዑመርን እነ አቡበክርን እነ አልይ እነ ዑስማንን እነ አብዱረህማን ብን አውፍን እነዚህ ታላላቅ ጀግኖችን ሰሃቦችን ከአንቺ ይፈልጋል ሸሪያ ማለት ይህ ዲን ማለት ነው። ስለዚህ ወዴት ነው ጋብቻ? ለምንድን ነው የፈራ? አንዱም ሳልጠቅሰው ማላልፈው ነገር ጋብቻ እንዳትገቡበት እንዳታገቢ ሀላለሽን እንዳታገቢ ከሚያደርጉ ከሆኑ ነገራቶች አንዱ ሶህበቱል አሽራር ሸረኛ ሴቶችን መጎዳኘት። ውይ እኔ መገባውበት እንዴት ገባው ለምን ገባው ብያለሁ ባክሽ በሚጥሚጣ ጆንያ ገብተሽ ልትቃጠኝ ነው በህፃነት ዝም ብለሽ ስሪ ባክሽ ትልሻለች። ወይ እህትሽ ናት ወይ እናትሽ ናት ወይ አክስትሽ ናት ወይ አጎትሽ ልጅ ወይ አክስትሽ ልጅ ወይ ጎረቤትሽ ወይ ጓደኛሽ ኢላኺሪ። በቃ እኔ በገባውበት በሆነው ቀዳዳ አትግቢ የሚጥሚጣ ጆንያ ነው ትልሻለች። ላኢላሃ ኢላላህ ላኢላ አንቺም እሺ ብለሽ እውነት ነው እነሱም እኮ ኑሮ ከብዷቸዋል እያልሽ አንቺም ውጭ ሀገር ላይ እሷ ደግሞ እየደወለች ኧረ እባክሽ ልጄ አመመብኝ ምግብ አለቀብኝ እባክሽ ቸገረኝ ኧረ እባክሽ እንደዚህ ልማት ልጀምር ነበር ኧረ እንደዚህ መኪና ተበላሽቶብኝ ብር ላክልኝ ትልሻለች። እሷ ግን ምን እያለችሽ ነው? እንዳታገቢ እያለችሽ። ለራሷ አግብታ ወልዳለች፣ ለራሷ ተሰትራለች፣ ይብዛ ሚነስም አለችበት በትዳሩ። ነገር ግን አሁንም ጥንቃቄ ወላሂ ባካችሁ እህቶች፣ ሰለፊ እህቶች እንደዚህ አይነት ትዳርን የሚያጥሉ ሰዎችን ስልካቸውን ብሎክ አድርጉ። አብዱላኪ ምን አለኝ በሉኝ፣ በአላህ ፍቃድ ውጤት ታገኛላችሁ። ወላሂ ስልካቸውን ብሎክ አድርጓቸው። ትዳር የሚያጣጥሉ ወይ አግብታ ቃማታ አግብታ ትፋታና ከዛ በኋላ አታግቢ አታግቢ እኔ ተቸግሬያለሁ ትልሻለች። የራሷ ጉዳይ እሷ ቻንሷን ፍቃለች። አንቺም ደግሞ ሸሪያውን ባለሽ መልኩ ልጁን ጠይቀሽ ማን ነው ብለሽ እንዴት ነው ብለሽ አንቺን የሚፈልግ መሆኑን አይተሻል። ብርሽ የሚፈልግ ነገር ከሆነ አጥፍቼሻለሁ አታግቢ። ወላሂ ብርሽ ሲያልቅ የለ ያለቀ ቡቱቱ ካልሲ ያደርግሻል። ይሄ በአካል ያየነው ነገር የገጠመን ነገር በቃ ሞትኩልሽ፣ አበጥኩልሽ፣ ተሰቃየውልሽ፣ ምግብ አልበላም እየቀጠቀጠ ያድርና እንቅልፍ እምቢ አለኝ በህልሜ ማታ መጣሽ እያለ የጀነጅንሽና መጨረሻ ላይ ኒካ ታስርለታለሽ። ያለሽን ነገር ካሰርሽ በኋላ ይልሻል። ከዛ በኋላ አለቀ ትይዋለሽ አይደለ? ወይም ደግሞ የሆነ አጋጣሚ ብር ስለሚያጠፋ በጓደኛ ብር ተቀበል ምናምን ስትይው ከዛ በኋላ ያለሽ ጨርስና ብሎክ ያደርግሽና እሱ ደግሞ ከሌላ ሴት መዋለል ይጀምራል ማለት። ይሄ የኛ የወንዶች ቅሽመት ነው ወላሂ። አንቺ ደግሞ ቆፍጣና ሴት ልጅ ፊቷን ለወንድ ልጅ ካልጣለችው ወንድ መጫወቻ ያደርግ። ይሄ ግልጽ ነው። ሴት ልጅ ራሷን ከጣለች የማንም ዱርዬ ወጠጤ ባለጌን መጫወቻ ትሆናለች ማለት። የአስፋልት ዱርዬዎችን አታውቋቸው? ከተማ ላይ ያላቸው አካሎች ታውቋቸዋል። የአስፋልት እልም ያለው ዱርዬ ሴቶችን ውጭ ላይ ያሉ ሴቶችን ለአዳር ይጠቀማቸውና ለህዳር የሚፈልገው ቢክራ አይደል? በቃ የትም አልተነካካ ቤት ላይ ያለችን አውጡልኝ ለህዳር ዱርዬ እኮ ነው። ቃማት እኮ አጫሽ እኮ ነው። ሺሻ ቤት ነው የሚያድረው። ግን እህቶች ላይ ይጫወታል። ከተማ ላይ ሻይ ቡና ቤት ይጫወትባቸው እንደፈለገ ዝሙት ይጨማለቅባቸውና ከዛ በኋላ አለቀ። ዝሙት በዝሙት ልትወልድ ትችላለች። የትም አያውቃትም። ስልክ ያጠፋባታል። እሱ ግን የሚፈልገው ቤት ያለችዋል። ስለዚህ አንቺ ቤት ካለችዋ ሁኚ። ከዛ በኋላ ሀላለሽን መርጠሽ አግቢ በቃ ወላሂ። አሊያ ግን ትዳር ላይ ትኩረት የማት አንድ ደግሞ ከትዳር እየሸነገለን ያለው ነገር ምንድን ነው? ሑቡ ዱንያ ላቡድ ወላሂ ሑቡ ዱንያ፣ የዱንያ ፍቅር፣ የዱንያ እብደት፣ ስካር በቃ ፍሉስ ብር፣ ከተማ ላይ የሚሰራው ቤት፣ ከተማ ላይ የሚሰራ የሆነው ጂፕላስቱ፣ ከተማ ላይ የሚሰራ የሆነው ትልቅ ፎቅ፣ ከተማ ላይ የሚገዛው መኪና፣ ባጃጅ፣ ሞተር፣ ሱቅ፣ ማከፋፈያ፣ ልብስ ቤት፣ ቡቲክ፣ ላኢላሃ ኢለላህ። ኧረ ስንቱ ያልቃል፣ ስንቱ ተጠቅሶ ያልቃል በአላህ። በቃ ይሄ አሳብሪያትና አሁን አግብቼ በምን ሊያሳድረኝ ነው? ያው ባገባም ድሃ ነው ሱምዬ ሲባል ሲጀመር ድሃ ናቸውና እኔ ውጭ ሀገር ሄጄ የሆን ነገር ብዬ ምናምን ትላለች። ኧረ አላህን ፍሪ ወላሂ። እዛም ከሆንሽ ነይ በቃ ሀላለሽን መርጠሽ አንቺ ነገ ላይ እጅሽ ቢያጣ ቢያገኝ ለአላህ ብሎ ሱናን እያስተማረ የሚያኖርሽን ወንድ መርጠሽ አግቢ። ወላሂ ምርጫ የራስሽ ነው። መርጠሽ አግቢ። በንብረት አትቀጂ። ቁልፍ የሰው ቁልፍ ተሸክሞ መጥቶ ይሄ የመጋዘን ነው ይሄኛው የመኪና ነው ይሄኛው ሱቅ ነው ብሎ ሲልሽ እንዳትፎገሪ። ወላሂ ሱቁ መላቂ ነው፣ ቡቲኩ መላቂ ነው፣ የሰውየው መኪና አላቂ ነው። ነገ ተከስክሶ ገደል ይገባል ወይ ሰውየው ለቆት ይሞታል። እሱን ግን ምን ጠይቂ? ዲኑ ምንድን ነው? ሱናው ምንድን ነው? መንሃጁ ምንድን ነው? አቂዳው ምንድን ነው? ቁርአን ያስተምረኛል ወይ? ነገ ለልጆች ትልቅ አባት ይሆናሉ፣ ምርጥ አባት ይሆናሉ። ተውሂድ ያስተምራቸዋሉ ልጆቼን፣ እኔን ተውሂድ ያስተምረኛሉ። ወላሂ እስከ መቼ ነው የምንኖረው? ቢላሂ ላይ እስከ መቼ? የነብዩ ኡማ እኮ ነው። የነብዩ ኡማ እኮ እድሜያችን አጭር እኮ ናት። ወላሂ ኡሙርና ቀሲር አጭር እኮ ናት። ስለዚህ ልክ 1000 ዓመት ሁለት አግቢ ሲባል አግቢ ስለተባልሽ ብቻ ሮጠሽ ማግባት ሄዶ እንዳለ መነከር። ለምን ትዳር የሚባለው ነገር ሳምንታዊ ጊዜያዊ አይደለም። አላህ ካለልሽ ልጆችን እየወለድሽ ብዙ ልጆች የምታፈሪበት የሆነ ትልቅ የሆነው ቤትሽ ስለሆነ ጋብቻ ብሎ ማለት ስታገቢ ማንን ማግባት አለብሽ? ተዘወጂ አይተንከሂ አይተነከሂ አሰለፊይን አሱንይን አልሙዋሂዲን ፈቀጥ በቅ
መታገብ የሆነው አካል የተውሂድ አካል የሱና አካል መሆን አለበት። እህቴ ሆይ ለህይወትሽ የምታዝኝላት ከሆንሽ ነገ አላህ ፊት ለፊት ራቁቴ ቆማለው ሂሳብ አለ የምትይ ከሆንሽ ዛሬ የምታገቢውን የሆነውን አካል ምረጭ ሲባል አወለን በአቂዳው በቃ በአቂዳው ምንድን ነው? አቂዳው ምንድን ነው? ሁወ ሙዋሒዱን የተውሂድ አካል ነው። አላህን ነጥሎ የሚያመልክ ነው። ለምን ገሪባ አገባለሁ ብለሽ ትገቢና ሺህ ጊዜ ወጣት ባለሀብት ነው ብለው ገሪባ ታገቢና አንድ ቀን በጫት ይመረቅና ለአንድ ጓደኛው ጀባ ይልሽ ይመጣል ማለት ይሄ ነው። በቃ ከገሪባ ከአህባሽ ከተብሊ ከኢኽዋን ምን ጠብቀ ይሄ በቃ ይሄ ነው የምታየው። በቃ መርቀን ያለ ቀን ለአንዱ በል ጀባ ይለን ወይ ደግሞ እሱ ተብሊግ ያገባሽ ነገር ከሆነ እሱ ለ40 ለ3 ቀን ለ2 ወር ብሎ ሲወጣ ማለት ነው ምን ያደርጋል? ለአንድ ጓደኛው ቤቴን አደራ ብያለሁ ይላል። ቤቴን አደራ ማለት ኪናያ ነው። ይግባችሁ በቃ ባለቤቴም ጋር ግባ ማለት ነው። በቃ አለቅ። ተመልከቱ እስኪ ስንት ተብሊጎች ናቸው ከቤት ለዳዋ ብለው ወጥተው ሲያበቁ ለቢዳው ዳዋ ሽርክ ላይ ያስጠነቅቁ ለቀብር ይዘይሩ ይወጡና ነገር ግን ሚስታቸው አርግዛ የሚመጡ ስንቶች አሉ። ስንቶች በክስ የተፋተዋል። ወላሂ እናውቃቸዋለን። ባል የተብሊግ ነው ሻንጣውን ድስት ኩባያ ጭልፋ ጀሪካን ተሸክሞ ለዳዋ ብሎ ይወጣል። እሱ እዛ ወይ ኦሮሚያ ክልል ወይ አማራ ክልል ገብቶ ሳምንት 2 ወር 3 ወር አመት የሚቆዩ እኮዋል። እሱ ግን እዚህ ከዚህ በኩል እሷ በጓደኛው አርግዛ ጠብቀዋለች። ከዛ ከመጡ በኋላ ቤቱ ቀውጥ ሲፈጠር በአንተ ነው ያረገዝኩት ትለዋለች። በቃ አለቀ። ጅል ነው በቃ ተብሊግ ጅል ነው። ወላሂ ኢኽዋን ጅል ነው። አህባሽ ጅል ነው። ተመልከቱ ዛሬ በሞተው ሰው ስንት ጉድ ተመልክታችኋል። ምናልባት ሚዲያ ላይ ያላችሁ ስንት ጉድ ተመለከታችሁ። ሰውየው እኮ ሊቀበር ሲሄድ ይህ ሙፍቲን ዑመር ገነት የተባለው ሸይጣን አልሐምዱሊላህ አላህ አሳረፈን። ወላሂ አልሐምዱሊላህ ብሎ ማለት ይቻላል። ከሰለፎች ተገኝቷል። በእንደውም ሱጁደ ሹክር ራሱ ይወርዱ ነበር። ሱጁደ ሹክር ሙብተዲ ሲሞት ያመጣውላችሁ ምንድን ነው? ይህ ሰውየው እንኳን ሲሞት ጀናዛ የተቀመጠበት የነበረው ቴብል ቪዲዮ ተለቋል። ምናልባት ቴሌግራም ላይ መግባት ትችላላችሁ። ያንን ነገር ሴቶችና ወንዶች እያበሱ ሰውነታቸውን እስቲስላም ሲያደርጉ ማለት ተመልከቱ። እስቲላም ሲስሙ በረካ ሲፈልጉበት በሰውየው በሞተው ጀናዛ በተቀመጠበት በሆነው ምንጣፍ ማለት ነው። ይሄ ምንድን ነው? መታገቢውን አካል አቅሉን ጠይቂ፣ አቂዳውን ጠይቂ፣ መንሀጁን ጠይቂ። የኢኽዋን አታግቢ፣ ተብሊግ አታግቢ፣ ሶፍያ አታግቢ፣ አህባሽ አታግቢ፣ ኢኽዋን አታግቢ፣ ሙመያን አታግቢ። ለዱቄት ይለውጥሻል። ለዱቄት ወላሂ ለዘይት፣ ለዱቄት፣ ለብር፣ ለመኮሮኒ፣ ለሩዝ፣ ለቡና፣ ለጨው ይቀይርሻል። ወላሂ መታገቢው አካል ሽንቅጥ ያለ ሱንይ ሰለፊ በሰሃቦች መንገድ የቆመ ኢልምን የሚቀራ የሚያስቀራሽ በቃ ዑለሞች ይህን ያስመልክተው ይላሉ። በቂራት ትንሽ የሚበልጥሽን ብታገቢ ይበልጣላል። አለምን አስቀረዋለሁ ከማለት አንቺ ብዙ ቢዚነት ስለሚኖርብሽ በላጩን ነው ያልኳችሁ። በላጩን ነው በላጩ በቂራት ትንሽ አንቺን ያስቀረኛል የምትይውና ኢልም ላይ ሙተመኪን የሆነን አካል ብታገቢ በላጩ። ምክንያቱም ነገ ላይ ቤት ስትገቢ አሁን እንዳለሽው ሲንግል አይደለሽም። ነገ አላህ ቃል ልጅ ይኖራል። ልጆች ደግሞ እያደጉ እንደዚህ ልጆች ደግሞ እየተራቡ ይሄዳሉ። አላህ የሰጠሽ ልጆችን ብዙ ትወልጃለሽ። በዛን ሰዓት ላይ አንቺ እሱ የምታስቀርበት ጊዜ አይኖርምና ሌላ ሰው ያስቀራብሻል ይላል። ሌላ ሰው ያስቀር ምን አቂዳውን ያበላሹብሻል። ስለዚህ ትንሽ በአቂዳ በመነ ጠንካራ ነው እኔን በጣም ያሳድገኛል ይንከባከበኛል የምትይው አካል አግቢ ይላሉ ዑለሞች ይሄን ይዘው ማለት። ስለዚህ መታገቢያው አካል ማን ነው? ኢልም ያለው መሆን አለበት። ሱና የሚያውቅ ሱና ይረዳ ለሱና ተቆርቋሪ ጀግና ብርቱ ብርድ ፈርቶ አሁን መሻዋር ገብቻለሁ እኔ አልሄድም ለሰላት የሚል ከሆነ አልጫ ነው የሚያደርግሽ አንቺን። ፈጅር ሰላት ቤት ሲሰግድ ተነስ የምትይው መሆን አለበት። አላህን ፍራ አላህን ፍሪ ተነሽ ስገጂ ላይ የሚልሽ መሆን አለበት። አያችሁ አላህ ይወፍቃችሁ። ወላሂ ያገባችሁም አላህ ከባላችሁ የምትስማሙ ያድርጋችሁ። የወለዳችሁም አላህ ጀለ ልጃችሁን ሀፊዝ ያድርግላችሁ። ባላችሁን ይጠብቅላችሁ። አላህ ከውጭ ሀገር ከዚህ ከእንደዚህ አይነት ስቃይ ኑሮ አላህ ይገላግላችሁ። ወላሂ አዎ የውጭ ሀገር ኑሮ ስቃይ ነው። ምንም በዋይፋዩ በተድላው በምኑ በምቾቱ ብትኖሩም ወላሂ ስቃይ ነው። ለምን ብትይ ከልጅና ከወላጅ ከባል ተለይቶ መኖር ወላሂ ስቃይ ነው። ወላሂ ስቃይ ነው ያልዋሸው ስቃይ ነው ወላሂ። ልጅሽን እንደዚህ እያየሽ አንቺ የምትጋግር የሆነው ጦሮሾ ቂጣ እያበላሹ ብትኖር ይሻላል ከውጭ ሀገር አንቺ እስኪ የስጋው ግዙለት ብለሽ ብር ከምትልኪ ይባል አጠገብሽ ላይ ልጅሽ የአንቺን ትንፋሽ ቢያገኝ ይሻላል። ወላሂ የአንቺን ትንፋሽ። ስንት ልጆች ናቸው ልጆቻቸውን ጥለው ሮጠው ይሄዳሉ። በ1 ወር በ2 ወር በ3 ወር በ4 ወር ለቀው ይሄዳሉ። ልጆቹ ግን ምን ይሆናሉ? ልክ ቆጮ በላ ድመት ይመስላሉ ልጆቹ። እሷ ከዛ ብር ብትልክ ምን ብትልም በቃ ምንም ዋጋ የለው። ልጅ ከብርና ከምንም በላይ የእናቱን ትንፋሽ ይፈልጋል ማለት ያንቺን ሽታ ይፈልጋል። ያንቺን ሽታ ያጣ ልጅ 1000 ጊዜ በስጋ ቢንደላቀቅ በየጊዜው በየወሩ ረዱለት ብትይ ደግሞ ስትቀበይ ስጋ ረዱ ብትይ ወላ የልጅሽን ትንፋሻት ነች። ስለዚህ ይህ ምንድን ነው? አንቺ የምታገቢ የሆኑን አካል ምረጪ። ዲኑን አቂዳውን አውቀሽ መርጠሽ ነገ ከነገ ወዲያ አትበይ። በዚች በእህታችን በሰለፊ እህታችን ሰርግ እንደተሰበሰብ ነው። ቅርብ ጊዜ ደግሞ በአላህ ፍቃድ ከእናንተ ውስጥ በሰለፊ እህቶች ደግሞ እንግዲህ በዚህ በእነዚህ አይነት ሙሐደራ የምንገናኝበትን ቀን አላህ ቅርብ ያድርግልን።
አላሁ ጀላል እንግዲህ እናንተም ከሷ ዱዓ ተቀበሉ፣ ዱዓ ታርግላችሁ እና የሰውየው መኪና አላቂ ነው። ነገ ተከስክሶ ገደል ይገባል ወይ ሰውየው ለቆት ይሞታል። እሱን ግን ምን ጠይቂ፣ ዲኑ ምንድን ነው? ሱናው ምንድን ነው? መንሃጁ ምንድን ነው? አቂዳው ምንድን ነው? ቁርአን ያስተምረኛል ወይ? ነገ ለልጆች ትልቅ አባት ይሆናሉ፣ ምርጥ አባት ይሆናሉ። ተውሂድ ያስተምራቸዋሉ ልጆቼን፣ እኔን ተውሂድ ያስተምረኛሉ። ወላሂ እስከ መቼ ነው የምንኖረው? ቢላህ ላይ እስከ መቼ? የነብዩማ እኮ ነው፣ የነብዩማ እኮ እድሜያችን አጭር እኮ ናት። ወላሂ ዑመሩና ቀሲር አጭር እኮ ናት። ስለዚህ ልክ 1000 ዓመት 2000 ዓመት 3000 ዓመት እና 800 500 400 500 300 200 ዓመት እንደሚኖር ሰው ንብረት 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 ብለሽ እዛ ተደቂና ትመጫለሽ። በአንቺ ላይ ደግሞ ሌላ ነው ያገባል ማለት ነው። ማግባት ይጠላል ማለት አይደለም፣ ሸሪያውን በጠበቀው መልኩ ከሆነ ማለት ግን አንቺን መራገጫና ሰራተኛ ያደረግሽና ሌላዋን ይፈልጋል። ለምን? አንቺ ለጥቅም ነበር ያገባሽ። ጥቅሙ ሲያልቅበት አንቺን ልክ የላይ ጃኬት ካፖርት ያደርግሻል ማለት። ሱብሃንአላህ። ኢዘን አንቺ እህቴ ሆይ እባክሽን ጠንቀቅ በይ። ኧረ አላህን ፍሪ፣ ጠንቀቅ በይ፣ ጠንቀቅ በይ። አለባበስሽን እወቂ። ሸሪያን ያወቀን ሸሪያ ያዝሽ። በተለይ ፊትሽ መከፈት የለበት፣ እጅሽ መከፈት የለበት። ለሰዎች ፊትና መሆን የለብሽ። ሱብሃንአላህ። ስንት ሰዎችን እያየን ውጭ ሀገር ላይ ይኖሩና ይመጣሉ። ሙተነቂቦች ናቸው። በመጡበት አጋጣሚ ወላሂ መንገዱ በሽቶ ታውዱ እናያቸዋለን። ሙተነቂ በሙተጀል በሽቶ ታውዱ። ማን የፈቀደለት? የትኛው ሸሪያ የፈቀደለት? ለሴት ልጅ ነቢዩ ሰለላሁ ዐለይሂ ወሰለም ምንድን የተናገሩ? ተቆነጃጅታ ተሽመንሙና የምትወጣ ሴት ፈይና ዛኔ አሉ፣ ዝሙተኛ ናት አሉ። ዝሙት ሰርታ እኮ አይደል፣ ሰዎችን ወደ ዝሙት እየጋበዘች እየወጣች ነው። ሽቶ ዶድራንቱ ምኑ 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 ቂብ 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 እያሉ በቃ ከመናኸሪያ በኩል ያልፋሉ፣ ከተማን ይጦዛሉ፣ ሱቅ ይገባሉ፣ ይሽከረከራሉ። በምን? በሽቶ። ላኢላሀ ኢለላህ። ሙተናቂቦ ነው። ከየት መጣው? እቺ አዲስ ወረደች ከአረብ ወረደች ናት ይባላል። በቃ ወንዶቹ ላይ ማላገጫ አለው። አንተ ቤሽታ ቤሽታ ይላል። ስለምናያቸው ነው ዲንሴኑ ከተማ አዲስ ምቶም በቃ እዛ የለበሽበትን አላማ እወቂ። ውስጥ መጀመሪያ ለምንድን ነው የለበሽው? ሽቶ አትቀቢ ብሎሻል ሸሪ፣ ነቢዩ ከልክለውሻል። ላኢላሀ ኢለላህ። የሰለፎቹ ሚስቶች እንደዚህ ነበሩ። እነ አይሻ እንደዚህ ነበሩ። እነ ዘይነብ እንደዚህ ነበሩ። እንደዚህ ነበሩ አለ። ወላሂ ያልነበሩ በፍጹም በፍጹም። ለሀጃ እንጂ ከቤት አይወጡም ነበር። ሲወጡ እንኳን እኮ ግመላቸው ላይ እኮ ድንኳን ነገር ነበራቸው። ዛሬ ግን አንድ እህቴ ውጭ ሀገር ላይ ትቀራለች፣ ማሻአላህ ትማራለች። እዛ ሌላ ኸልቅ ናት፣ ኢትዮጵያ ስምጣ ሌላ ኸልቅ ናት። ይሄ ነው ኢስቲቃማ? ይሄ ነው በአንቺ የሚጠበቀው? ይሄ ነው በእኔ የሚጠበቀው? ላ ወላሂ ላ ወላሂ። ማግባቱ ብቻ አይደለም፣ የምታገቢውን ሰው ወቅ የተባልሽው ለዛ ዲንሽ የሚያስተምርሽ፣ ቁርአን የሚያስቀራሽ፣ ኪታብ የሚያስቀራሽ፣ ዳዋ የሚያደርግልሽ፣ ምርጥ ለአንቺ ምርጥ ባል ሚሆንሽ፣ በአንቺ የሚወልዳቸው ልጆችን ደግሞ ምርጥ አባት የሚሆን አካል መርጠሽ አግቢ። በትዳር ቦታ ይኑርሽ፣ ለጋብቻ ቦታ ይኑርሽ። ያገባ ይደርሷል አትበይ፣ ደርሷል የሚደርሰው ቦታ። ሱብሃንአላህ። ሪዝቅ እኮ ወላሂ ኮብል በልቶ ያደረሰው የለም ይላሉ ሼክ አብዱልሐሚድ ሐፊዘሁላሁ ተዓላ። ኮብል በልቶ ያደረ የለም። ሁሉም አላህ የረዘቀውን ነገር በልቶ ያደረ። ከእኔ ከአንቺ የሚጠበቀው ሰበብ እንጂ ራዚቃችን አላህ ነው። ለዛ ነው ነቢዩ ሰለላሁ ዐለይሂ ወሰለም ለው ተወከልቱም አለላህ ሐቀ ተወኩሊሂ ለረዘቀኩም ከማ የርዙቁ ጠይሩ ተግዱ ሂማሰን ወተሩሁ ቢጣነው ከማ ቃል። በአላህ ላይ እኮ ጥሩ የሆነ መመከት ብትመኩ ኖሩ ወፊቷን አሞራዋን እንደሚረዝቃት ይረዝቃችሁ ነበር አሉ። እሷ እኮ ጠዋት ላይ እኮ ታማልዳለች፣ ትሄዳለች እኮ ትጓዛለች። የግማሽ የሰጠችው መሬት የላት፣ ሱቅ የላት፣ ማሳ የላት፣ ምን የላት። ላኢላሀ ኢለላህ። ትሄድና ባዶ ሆዷ ትሄዳለች፣ ጠግባ ትመለሳለች አሉ ነቢ ስ ስለም። ዛሬ ግን አንቺ ምንም ሰበባችን ወይም ተወኩላችን በምንድን ያደረግነው? በዱንያ ስራ ማለት በዱንያ እሷ ማረብ ካሌተችው ካሌት አሁን ቤት ወላሂ ተከራይተሽ አትኖሪም፣ ተከራይተሽ አትኖሪም። ተከራይቶ አያኖርሽም ከሌለ ምን ማለት ነው? ማን ተከራይቶ ኑሮ አካል ጀነት አይገባም ያለ? የተፈለገው እኮ ስራችን ኢባዳችን እንጂ አንቺ ስራ የሚሰራ ነገር ሀላል ከስቡን ከስቦ ከመጣ ቤት ተከራይቶ አያኖርሽም። ቤት ተከራይታችሁ አትኖሩ። ለምን ወደ ላይ ታያለሽ? ነቢዩ ምንድን የተናገሩት? በዱንያችሁ ጉዳይ ከታቻችሁን ያለው እዩ፣ በዲናችሁ ጉዳይ ከላያችሁ ያለውን አካል እዩ ነው ያሉት። ዛሬ ግን አንቺ በቃ እኔ ምን ላድርግ፣ ከኔ በፊት የሄደች እህቴ ቡታጅራ ላይ 3 ቤት አላት። ቡታጅራ ሲኖ እንደዚህ 2 ቤት አላት፣ ሱቅ አላት፣ ባሏ መኪና ገዝታለታለች፣ ባጃጅ ገዝታለታለች። እኔስ ያለሽ አንቺ ይሄ እናንተ ጋር ያለ ነገር ነው፣ ሴቶች ጋር ያለ ነገር ተፋኹር ወላሂ ፉከራ መሽቀዳደም። ወሳሪው ከተባለ በዱንያ እኮ አልነበረም ወሳሪው ተባለ። ወሳሪው ኢላ መግፊረት ሚን ረቢኩም። በዲን እኮ ወደ ጌታችሁ ምሕረት ተሽቀዳደሙ ነው አላሁ ጀለ ወዐላ። ወደ እህትሽ ወደ ሰራችሁ ፎቅና ወደ ሰራችሁ ቪላ ቤት፣ ወደ ሰራችሁ ቆርቆሮ ቤት፣ ወደ ሰራችሁ ወደ ገዛችሁ መኪናና ባጃጅ ትሮጫለሽ። በአላህ አላህን አትፈሪ? አንዱ አረብ ሀገር እህቶቻችንን የበላብን ትልቁ ምክንያት ውድድር፣ የእህትሽ ውድድር፣ የሴቶች ውድድር። ይሄ ነገር እሷ ሰራችሁ ቤት፣ እሷ በሄደች በአመቱ እኮ ቤት ሰራች። እኔ ይኸው 3 ዓመት ድረስ ምን ሰራ ለቤተሰብ እየቀለብኩ ትላለች። ላይላ አንቺ ራስሽን ከጣልሽ፣ አንቺ ራስሽን ከጣልሽ መጫወቻ ትሆኛለሽ። የማንም ወጠጤው መጫወቻ። የአባት እናት ብቻ አይደለም
አባትነትሽን ቢጠቀሙ ቢያንስ እንኳን አቃልሽ እነሱ ይሻላል። ግን ማንም ዱርዬ ስልክሽን እየፈለገ ይደውልና የኔ ቆንጆ ይልሻል ማለት ነው፣ የኔ ውድ ይልሻል ማለት ነው። ያ የእሱ ውድ ሆነሽ እኮ አይደለም፣ የአንቺ ብር ነው የእሱ ውድ። ብርሽን ይበላል፣ ያግበሰብስሻል፣ ይጠርግሻል። ከዛ በኋላ የማውቃት የለም ይላል። እኛ የምናውቃቸው ብዙ ወንዶች አሉ። ብራቸው አድርገው ጠጥተዋቸው መታ አንሳኝ ባለችው ሰዓት ላይ አዲስ አበባ የራሱ ጉዳይ ብሎ እኮ ለሌባ ለዱርዬ እኮ ያልተፈረ ወንድ ሞልቷል። ወላሂ ላኢላሃ ኢለላህ። የኒካ ሚስቱን ማለት ኒካ አድርጎላት ያላትን ብር ከጨርሰባት በኋላ አጋጣሚ ተይዛ ሂጂ ስትባል መጥቻለሁ ቦሌ ስትለው እዛ የራሱ ጉዳይ ብሎ ስልክ ያጠፋባት እኮ ስንት ባል አለ። ይሄ ነው ባል ነው እንጂ ኢና ሊላሂ ወኢና ኢለይሂ ራጂዑን። ኢዘን እኔ እህቶችን የምመክረው ወደ ትዳር ቆፍጠን በሉ። በቃ ይበቃሻል። ወደ ትዳር ገና ነኝ 19 ዓመቴ 20 ዓመቴ። ኧረ እባክሽ ቲክቶክ አለም ላይ ባላይሽ ነበረ ባናያቸው ነበረ። ስንቶችን አየናቸው? ስንቶችን ዘፈን ሰፈር አየናቸው? ስንቶችን ነሺዳ ሰፈር አየናቸው? አቀነባብረው ፎቶዋቸውን ወንዶችን ለመቀልበስ አየናቸው። እሷ አግቢ ግን ስትባል ምን ትላለች? 20 ዓመቴ ነኝ በ20 ዓመት አግብቼ ልደርስ ነው። ኧረ እባክሽ በ21 ዓመትሽ ብትሞችስ 20 ዓመት ባደርሽስ? ላኢላሃ ኢለላህ። ኢዘን አላህን ልንፈራ ይገባል። ወላሂ አላህን ፍሩ እህቶቼ፣ አላህን እንፍራ። በተቻለን መጠን ሸሪያው በሚያዘን መልኩ እንቁ። ሸሪያው ምን አለ? በዚህ በዝዋጅ ጉዳይ በጋብቻ ጉዳይ ሸሪያ ምን አለ? ይሄ ጃሂሎችን ጁወይሂሎችን ተከትለን የራሱ ጉዳይ አሸንጋ እኮ ገባሽን ልትሄጂን ይለዋል። አሁን ገብተሽ የት ልትደርሺ ነው? አንቺ ገና እኮ ነው ጨቅላ። እንደውም ባይሆን ቤተሰብሽን ሄደሽ ለውጪ ትልሻለች እህትሽም ማለት ነው። አየሽ እናትሽም ማለት እኔን ለውጪ ለእኔ ምን ከሰው አቀርቻለሁ አንቺ ያሳድጋለሁ ብዬ። ኧረ እባክሽ ወላሂ አልቀናችሁም። ወላሂ አላህ ልንፈራ ይገባል። ነቢዩ ሰለላሁ ዐለይሂ ወሰለም በአላህና በመጨረሻው ቀን የምታምነው የሆነች ሴት አሉ ያለ ወልይ ያለ መሕረሟ የ24 ሰዓት ጉዞ ላኢላሃ ኢለላህ እንዳትንቀሳቀስ ነው ያሉት። ተመልከቱ፣ የአንድ ቀን ጉዞ 24 ሰዓት እንዳትንቀሳቀስ። ወቂል ባዕድ ዑለማ የአንድ ቀን ያሉ አሉ። የአንድ ቀን 12 ሰዓት ማለት ተመልከቱ። ስለዚህ ይሄ ምንድን ነው ቢባል ወጣ ማለትሽ እኮ የተጠላው ለራስሽ ነው፣ ለማንም አይደለም። ወጣ ማለትሽ ማግባትሽ ደግሞ የተፈለገው ለራስሽ ለማንም አይደለም። መጀመሪያ ራስሽን ከጠበቅሽ ሙስሊም ወንድምሽን ትጠብቂያለሽ። በሐላል ካገባሹ በዝሙት አይወድቅም፣ በዝሙት አትወድቅም። ግን ተሽሞንሙነሽ ተቀነባብረሽ ቲፓስቲኩ ላፓስቲኩ ምንድን ነው የሚባለው ነገር ቅብር ጥሴው ተሰርተው ይወጣሉ። እሷን በዝሙት ትወድቃለች። አንድ ወንድሟንም ለፈተና ትዳረጋለች ማለት ነው። ስንት በፍቅር ያበዱ ሰዎች እናውቃቸዋለን። ወንዶች አሉ እሷ ተገላልጣ በመውጣቱ እሷ ተሽሞንሙና በመውጣቱ ዛሬ ደግሞ በኒቃብ ዝሙት ተጀምሯል። አላህ ይጠብቃል። ዘፈን ኒቃብ አድርገዋል። ዘፈን የሚያዳምጡ ኒቃብ አድርገዋል። ከካፍር እህት ጋር እሷ አንዱን አያርፎን በጆሮ ያቺ አንዱን አያርፎን በጆሮ መዝሙር እያዳምጡ ሚል ላኢላሃ ኢለላህ። ይህ ምን ጉድ ነው? ኢዘን ካገባሽ ትሰተሪያለሽ። በቃ ልብስሽ ነው ባልሽ፣ ልብስሽ ነው። ወላሂ አላሁ ጀላል ተናግሯል። ሁነ ሊባሱም ለኩም አንቱም ሊባሱም ለሁና። እናንተ ለእነሱ ልብሶች ናቸው፣ ሚስቶቻችሁ ለእናንተ ልብስ ናቸው። የምን ልብስ ነው የተፈለገው? ይሄ ጂንስ ነው? ይሄ ፎጣው ነው የተፈለገው? ለሀፍ ነው የተፈለገው? ኮንፈርቱ አይደለም የተፈለገበት። አንቺ የእሱን ወንጀል የእሱን አይብ ትሸፍኛለች፣ እሱ የአንቺ አይብ ይሸፍናል። በሐራም አትወድቁም። ሴት ልጅ በሐራም ትወድቃለች፣ ወንድ ልጅ በሐራም ይወድቃል። ማን ነው እስኪ ስሜቱን ገቶ እኔማ ቤጃ ገና ነኝ ባካቸው የሚል ማን ነው? ኧረ እባክሽ ወላሂ የለም። እንኳን እኛ ይቅርና እነዛ ጅባሎቹ ተራራዎቹ ሰሃቦች ራሱ በጋብቻ ጉዳይ ሴቶችን ይፈሩ ነበረ። ሴቶችን ወላሂ ነቢዩ ምንድን ነው ያሉት? ከእኔ በኋላ ለወንዶች ፈታኝ ነገር ከሴቶች በላይ አልተውኩም። ምንድን ነው የተናገሩ? ይሄ ምንድን ነው? ከማን በላይ ከነቢዩ በላይ መጥቶ ማን ለኛ እንደኛ ማን ይነግረናል? ኢዘን እህቴ ሆይ አላህን ፍሪ፣ ተቅዋ ይኑርሽ። አላህን ፍሪ፣ በትንሽ ተብቃቂ። ተቅዋ ማለት እኮ አንደኛው እኮ ምንድን ነው? አልቀናቱ ቢልቀሊል እኮ የተቅዋ ተፍሲሩ አንዱ ለሞች የፈሰሩት የሆነው ማዕናው ምንድን ነው? አልቀናቱ ቢልቀሊል በትንሽ መብቃቃት። በቃ ምትበዩ ምጠጭውን ነገር የሚችል ባል ካለ ዲኑን ጠይቀሽ ጠንካራ መሆኑ ሁሉቁን ጠይቀሽ ግቢበት፣ ወላሂ ግቢበት። አሊያ ግን እየሸወረ የሰው ቤት እኮ ካሜራ እያነሱ ቤት እኮ አለኝ ብሎ ከሚያስሩ ወንዶች አሉ። አረ እንደው ሰዓቱ አይበቃንም ወላሂ። የሰውን ቤት ካሜራ እያነሳ ኢትዮጵያ ላይ የሰውን ቤት ካሜራ ያነሳና ይሄ ቤት አለኝ። አንዱ አሁን ወደ ሙመያ አንድት ገብቷል ሰውዬው፣ እናውቀዋለን። እንደው በናባሲ ነው። ከዛ ፊት ሱናው ላይ ከኛ ጋር የሚሰራ ሰውዬ ነው። ሁለተኛ ነው። እዚህ አንድ ሚስት አለው፣ አንድ ሚስት ፈቷል። መጀመሪያ ፈታት ሚስት እንደገና እሱ አግብቷል። ባህራም አይፈቀድም ነበር። ግን የሆነ የጓደኛውን ሱፐር ማርኬት ቡታጀራ መናኸር አካባቢ ሱፐር ማርኬት ካሜራ አንስቶ ልኮላታል። ያቺ ሚስት እኮ አይደለችም፣ ሌላ ሴት ናት። ለሌላ ወንድ ኒካ ሊያስር ጎረቤት ነው ዘመድ ነገር ነው በሄደበት ከዛ ልጅ ጋር ሲፋቱ፣ ይሄኛው ደግሞ የሰው ሱቅ ላከላትና ይሄ ሱቅ ነው ብሎ ይልክላት። እሷ ደግሞ ሌላ ሰው ስታጣራ ሱቁ የሱ አይደለም፣ ቡቲኩ የሱ አይደለም። ያ ማለት ሱፐር ማርኬት ነበር። ወላሂ ሱፐር ማርኬት
ከዛ የሰውን ሱፐርማርኬት ካሜራ አንስቶ ይሄ ሱቅ የኔ ነው ገጠር ላይ አለ የሚባል ቤት አለኝ ብሎ ገጠር ላይ የወንድሙን ቤት ካሜራ አንስቶ ከተማ ላይ የጓደኛውን ሱቅ አንስቶ ላከላት ለልጅቷ። ልጅቷም ደግሞ ጎበዝ ናትና ምን ያደረገች ይሄኛውን ነገር ጠየቀች። ስታጣራ አረ በፍጹም ገጠርም ላይ ያለው ቤት የወንድሙ ነው፣ ከተማም ላይ ያለው ደግሞ እንትን ሱፐርማርኬት የጓደኛው ነው ተባለች። ተመልከቱ እስኪ ይሄ ምንድን ነው? ብር አሁን ትንሽ ጦ ይጠብቅና ያሷን ኒካ ቢያደርግላት ምን ሊል ነው? ሱቄ ትንሽ ዕቃ አንሶኛልና ብር አበድርኝ ብር ላክልኝ ሊላት። ተመልከቱ እስኪ። ስለዚህ ብርሽን ለሚበላ ወንድ ወላሂ ብሎ ካርገሽ ውጪ። ትዳር አይቻልም አታግቢ ትንሽ ጠብቅ የምትልሽ እህትም ብሎ ካርገሽ ውጪ። አላህ የምትፈሪ ከሆንሽ እህቴ ከሰለፊ እህት ወደ ትዳር የምትጋብዝሽ ብታገቢ ይሻላል፣ ኤከሌን አግቢ አጣርቼ ነበረ ኤከሌን ብታገቢ ይሻላል የምትልሽን እህት እሷን ተጎዳኝ። እሷን የት ደረሰች በይ፣ ከጎና ሁኚ። በጥሩም ጊዜ በመጥፎም ጊዜ ከጎና ሁኚ። ምንም ውጭ ሀገር ብትሆን አሜሪካን፣ ዱባይ፣ ኳታር ኤኒዌይ ልትሆን ትችላላችሁ። ኤኒዌር የትኛውን ቦታ ልትሆን ትችላላችሁ። ግን በዛ ቦታ ላይ ወደ መልካም ነገር የሚያመላክቷችሁ ቁርአን እንድትቀር የምታደርግሽ፣ ከጥሩ ባል የምታገናኝሽ፣ ከጥሩ ቤተሰብ ጋር የምታስተዋውቅሽ፣ ጥሩ እህት የምትሆንሽ፣ በዲንሽ የምትመክርሽ፣ ልበሺ ተነቀቢ የምትልሽን እህትሽን ጓደኛ አድርገሻለሽ። አንዱ የጓደኛ መጥፎ በህደር አያመላክትሽ አታመላክትሽም። ወላሂ ሁሌ መነገጃ ነው የምታደርግ። ስንቶችን አየናቸው። ታናሽ እህታቸውን ሂጂ ትላለች፣ እሷ ትዳር አለባት። ከዛ ላኪልኝ፣ ኧረ እባክሽ ባሌ ተጣልቼ ይኸው ታምሜ ቤት ይኸው የአልጋ ቁራኛ ሆኛል፣ እባክሽ ብር ላኪልኝ። አንቺም የእናትሽ ልጅ ናት እህትሽ ናት፣ አጨክኝም ትልኪያለሽ። አንቺ ለእሷ እየገበር እሷ ልጅ የወለች እያሳደገች፣ አንቺ ግን ማህፀነሽ ልጅት ከማየት ድረስ ማህፀነሽ ወንፊት ታደርገዋለች። በምን በስር በአረብ ቤት ስራ ማህፀነሽ ወንፊት ሆኖ ሻሽ ሆኖ ትመጫለሽ። ሲመረመር ስንቶቹ ልጅ መያዝ አይችልም ማህፀናችሁ። ለምን? በስራ ተጎድቷል የተባሉ አሉ። የት ነው ያለሽው አንቺ? በአላህ ይሁን ብሽት የት ነው ያለሽው? ማህፀናችሁ ልጅ መያዝ